እንደምን ቆያችሁ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። በቆይታችን ተስፋን እንትከል የአረንጓዴ አሻራ መርሃ ግብርን የተመለከቱ ዘገባዎችን በስፋት እንመለከታለን። ዮሐና መኮንን የዕለቱን ዜናዎች ከመላ ስቱዲዮና የስርጭት ባለሙያዎች ጋር እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአረንጓዴ አሻራ መርሃ ግብር የታየው የኢትዮጵያውያን ህብረትና ትብብር በሁሉም የልማት ዘርፍ ላይ መደገም እንዳለበት የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ያስገነዘቡ። ሚኒስቴሩ የአንድ ጀንበር የ800 ሚሊዮን ችግኝ ተከላ መርሃ ግብርን ከተጠሪ ተቋማት ጋር በአቃቂ ቃሊቲ ክፍለ ከተማ አካሂዷል። አየለ መስፍን ተጨማሪ አለው። እነዚህ ከጀርባ የምትመለከቷቸው ዜጎች ኢትዮጵያን አረንጓዴ በማልበስ ዘመቻ ላይ የሚሳተፉ ዜጎች ናቸው። ይህ ተግባር በዛሬ ትውልድ ብቻ የሚያበቃ ሳይሆን ለቀጣይ ትውልድ የሚተላለፍ አደራ ነው ሲሉ የከተማና መሰረተ ልማት ሚኒስቴር ወይዘሮ ጫልቱ ሳኒ ገልጸዋል። የትም ዓለም ላይ እንደዚህ አይነት ትልቅ ሞቢላይዜሽን ህዝብን በአንድ ወቅት በአንድ ጀንበር በአንድ ሰዓት በተወሰነ ጊዜ በዚህ ስፋት ማንቀሳቀስ መቻል ለኢትዮጵያውያን የተለየ እድል ነው ብዬ ነው የማስበው። ይሄ እድል በሁሉም የልማት ዘርፍ ላይ ተደግሞ መታየት አለበት። ካልሆነ በስተቀር ይሄንን የሚያክል በሚሊዮኖች የሚቆጠሩ ዜጎችን በአንድ ጊዜ ማንቀሳቀስ መቻል ህዝብና መንግስት ምን ያህል የትምምን ደረጃ ላይ የደረሱ መሆኑንና ህዝብ ደግሞ ከጊዜ ወደ ጊዜ ከዚህ ፕሮግራም እየተጠቀመ መሆኑን ማሳያ ነው ብሎ መውሰድ ይቻላል። ይሄ በቀጣይነት እንግዲህ ባህል ወደ መሆን ደረጃ የመጣ ስለሆነ ይቀጥላል። የከተማና መሰረተ ልማት ሚኒስቴር ከፍተኛ የሥራ ኃላፊዎችና የቢሮ ሰራተኞች በቦታው ተገኝቶ የችግኝ ተከላ መርሃ ግብር አካሂደዋል። አየር ንብረት ለውጥን የመከላከል እድል አላቸው። ሁለተኛ ነገር ደግሞ ወደፊት ለህብረተሰቡ ለመዝናኛ የሚጠቀምባቸው ናቸው። ህብረተሰቡ መዝናኛነት ቆይቶም ወደፊት ዛፉ ሲያድግ እየተቆረጠ እየተተካ እንዲሄድ የሚያደርግና በሀብትነት ሊገለገሉበት የሚችሉ ስለሚሆን ይህ አካባቢ ያለው ማህበረሰብ እንዲጠቀምበት ትልቅ እድል የሚሰጥ ነው ሀገራዊ ፋይዳው። በዚህ አመት ዘንድሮ እዚህ ነው የምንተክለው። ከዚህ በፊት በተከልንባቸው አካባቢዎች ህብረተሰቡ እናስረክባለን። ሙያዊ ድጋፍ የመስጠት ስራ ነው የምንሰራው። ደን ማለት ምግብ ነው። ደን ማለት ህይወት ነው። ደን ማለት የተፈጥሮ አፈር ጥበቃ ነው። ደን ማለት ለክላይሜት ቼንጅ በጣም ፖዚቲቭ የሆነ ኮንትሪቢዩሽን የሚፈጥር ነው። እኛ ደግሞ እየተከልን ያለነው የውበት ዛፎች አሉ። የደን ለሼድ የሚሆኑ አሉ፣ ለምግብ የሚሆኑ አሉ። ስለዚህ ሁሉንም ያሟላ ነው ማለት ነው። በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ችግኝ ተከላ ላይ የተገኙ ተሳታፊዎች እንደገለጹት የችግኝ ተከላ ስኬት የሚረጋገጠው በሚተከሉ ችግኞች የጽድቀት ምጣኔና ለሀገር በሚያተርፉት ጥቅም ነው ሲሉ አስተያየታቸውን ሰጥተዋል። እኔ ከመጀመሪያው ጀምሬ እንደድል ሆኖ በሁሉም ችግኝ ተከላዎች ላይ ተሳትፍ ያለው ተክለንም አይደለም ምንተዋቸው ሂደንም ደግሞ ልክ በየ3 ወሩ በየምናምኑ ይሄን የመኮትኮት ውሃ የማጠጣት ስራዎችን ስንሰራ የቆየንበት መንገድ ነበር። ቦታዎቹ በራሱ የመጽደቅ እድላቸውን ያሰፋሉ ማለት ነው። ችግኝ መትከል ለሀገር እንደመስራት ነው፣ አየር እንደመስራት ነው። የምንንከባከበው ለልጆቻችንም የምናስተምረው ጉዳይ ነው ሊሆን የሚገባው ማለት ነው። ይህ የችግኝ ተከላ ዓላማ የሀገሪቱን የደን ሽፋን ለማሳደግ ለአካባቢ ጥበቃና የሀገሪቱን የአየር ንብረት ለውጥ ለመከላከል ያለመ ነው። ችግኞችን ከመትከል ባለፈ እንክብካቤ እየተደረገ መሆኑን የገቢዎች ሚኒስቴርና የጉምሩክ ኮሚሽን የሥራ ኃላፊዎች አስታወቁ። ተቋማቱ የአንድ ጀንበር የችግኝ ተከላ መርሃ ግብርን አካሂደዋል። ሰለሞን አሰፌ ተጨማሪውን ይዟል። ጠዋት መጥቼ ችግኝ ተከልኩ፣ ደስ ብሎኛል። በረከት፣ ያሬድ፣ ተስፋዬ የሚባሉ ጓደኞች አሉኝ። እነሱም እንደኔ ተክለዋል። ችግኝ መትከል ሀገርንም ውብ ያደርጋል፣ ንጹህ አየርም ይሰጠናል። ችግኝ ስተክል በጣም ነው ደስ ያለኝ። ሀገሬን ኢትዮጵያን እወዳለሁ፣ ተስፋን እተክላለሁ። በሳይንስም ጥቅም አለው። ንጹህ አየር ይሰጠናል፣ ሀገራችንን ውብ ያደርግልናል። ስለዚህ እንትከል፣ ችግኝን እንንከባከብ። ላለፉት በርካታ ዓመታት ኢትዮጵያ የአረንጓዴ አሻራን ስትተገብር ኖራለች። አረንጓዴ አሻራ የትውልድ አደራን ማስቀጠል ነው። ይህ ችግኝ ከችግኝነቱ ባለፈ የነገ ትልቅ ተስፋ ነው። ታዲያ ዘንድሮም በአንድ ጀንበር 800 ሚሊዮን ችግኝን የመትከል መርሃ ግብር በይፋ ተጀምሯል። ዛሬኛ የተገኘንበት የገቢዎች ሚኒስቴርና የጉምሩክ ኮሚሽን በጋራ የዚህ መርሃ ግብር ተሳታፊዎች ናቸው። ለመሆኑ ተስፋን ስንተክል ችግኝ የመትከል ልምዳችን ምን ይመስላል? አረንጓዴ አሻራ ማስቀመጥ ከጀመርን ቆይቷል።
ውጤትም እየታየበት የተከልናቸው ቦታዎች በየአመቱ በሄድን ቁጥር እናያለን። ባለፈው አመት የተከለው አድጎ ለምልሞ ተስፋ ሰጥቶ እናያለን። አሁንም ደግሞ ያንን እያየ ትበረታታል። በጣም ደስ ብሎኛል። እያንዳንዱ ኢትዮጵያዊ እንደዚህ ችግኝ ቢተክል የአንድ ሰው ህይወት መተካት ማለት ነውና ይህን ባህል ማስቀጠል አለብን ብዬ አስባለሁ። እነዚህን ችግኞች ከመትከል ባለፈ ተንከባክቦና ጠብቆ እንዲጸድቁ ማድረግ የእያንዳንዱ ኃላፊነት ነው። የገቢዎች ሚኒስቴርም ሆነ የጉምሩክ ኮሚሽን እነዚህን ችግኞች ተክሎ ሄዷል። ለመሆኑ ከዚህ በፊት በተሳተፋችሁባቸው የአረንጓዴ አሻራ መርሃ ግብር ውስጥ ችግኞችን የመንከባከብ እንዲጸድቁ የማድረግ ሂደታችሁ ምን ይመስላል? የሚኒስቴር መስሪያ ቤታችን በአካባቢ ያሉትን እንከባከባለን። ራቅ ብሎ ደግሞ የተከልናቸውን ባደራ እየሰጠን በየጊዜው በተወሰነ ጊዜ በአካባቢ ሄድን የመጎብኘት ባህል አለን። እኛ ለየት የሚያደርገው ከዚህ በፊት የተከልናቸው እንደ ደበል ተራራ አካባቢ ላይ እንዲያድጉ የማድረግ የእንክብካቤ ስራም የምንሰራበት ይሆናል ማለት ነው። ኤክስፔሪየንሱም አለ፣ ቀጣይነትም ይኖረዋል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን 20 ሺህ የሚጠጉ ችግኞችን በዛሬው ዕለት ተክሏል። ለመሆኑ በቀጣይ በአረንጓዴ አሻራ መርሃ ግብር የኢትዮጵያውያን ሚና ምንድን ነው? አየር ነው እየወሰድን ያለ ነውና አየር ተደልድሎ ለከላይ ባየር፣ ስለዚህ አየራችንን የመጠበቅ የማስተላለፍ ለቀጣይ ትውልዱም ስራ የመስራት የሁሉም ነው። ስለዚህ የኤክስ ዋይ ዜድ የሚባል ነገር አይደለም ማለት ነው። ልጆቻችንን አብረው እየተከሉ ስለሆነ ይሄ እንደ ሀገርም እንደ ሌላውም ሀገራት ጥሩ ተሞክሮ ይሆናል፣ ይዛመታል ብለን እናስባለን። በጣም በርካታ አካባቢዎች በአረንጓዴ ተክሎች ተሸፍነው አሁን በየቤቱም በየጓሮም ባለችው አካባቢ ላይ እንደዚህ አይነት ተግባራት በሰፊው እየተደረገ ያለ ስለሆነ ከዚህ አመለካከት ወጥቶ ጠቀሜታው ላይ ሁሉም ተቀራራቢም ግንዛቤ እንደያዘ ይሰማኛል። የአረንጓዴ ኢኮኖሚን ከኢንዱስትሪ ልማት ጋር በማስተሳሰር በዘላቂነት ምርታማነትን ለማሳደግ እየተሰራ መሆኑን የኢንዱስትሪ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ከተጠሪ ተቋማት ጋር በመቀናጀት በሸገር ከተማ፣ ገላንና ኮየ ፈጬ ክፍለ ከተሞች ችግኞችን ተክሏል። ቤተልሔም ሰለሞን ኢትዮጵያን አረንጓዴ ለማልበስ እንደ ሀገር በ2011 ዓ.ም በተጀመረው የአረንጓዴ አሻራ መርሃ ግብር በ8 ዓመታት ውስጥ 50 ቢሊዮን ችግኝ ለመትከል ታቅዶ ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞች ተተክለዋል። ዘንድሮም ተስፋን እንትከል በሚል መሪ ሀሳብ በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር የኢንዱስትሪ ሚኒስቴር ከተጠሪ ተቋማቱ ጋር በመቀናጀት ከ16000 በላይ የተለያዩ ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች ተክሏል። አረንጓዴ አሻራ የአካባቢ ጥበቃ ፕሮጀክት ብቻ አይደለም። የኢኮኖሚ ልማት፣ የምግብ ዋስትና፣ የውጪ ምንዛሬ ግኝት እና የስራ ዕድል መፍጠርን መሰረትን ያደረገ ነው። የልማት ትሩፋትም በዚህ ውስጥ ያጠቃልላል። በዚህ ዓመት ብቻ ከ10 ቢሊዮን በላይ ኤክስፖርት የውጭ ምንዛሬ ተገኝቷል። ከዚህም ውስጥ 3.4 ቢሊዮን አካባቢ በቡና የተገኘ ነው። ኢንዱስትሪና የአካባቢ ጥበቃ የተሳሰሩ ናቸው። አካባቢው ሲጠበቅ ምርታማነት ያድጋል። ምርታማነት ሲያድግ ደግሞ የኢንዱስትሪ ግብአት ማግኘት ይጀምራልና ስለዚህ ኢንዱስትሪና የአካባቢ ጥበቃ ሁለት ሊለያዩ የማይችሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ የኢንዱስትሪ ግብአቶች የሚመጡበት አካባቢ የተጠበቀ ከሆነ በተለይ የአካባቢ ጥበቃን ማዕከል ያደረገ ከሆነ የማይበክል አካባቢ ከሆነ ዓለም አቀፍ ተቀባይነታቸው እያደገ ነው የሚሄደው። በመርሃ ግብሩ ላይ ለተከታታይ ዓመታት ችግኝ በመትከል የበኩላቸውን አሻራ ማሳረፋቸውን የሚገልጹት ተሳታፊዎቹ የዘንድሮ መርሃ ግብር በተለየ ሁኔታ የሚያካሂዱት መሆኑን ገልጸዋል። 5ኛ ጊዜ ነው አሻራን እያስቀመጥኩ ያለሁት። የዚህኛ ግን ይለይብኛል። እሱም ምንድነው በፊት ተክሎቹን ነበር ምን አሻራችን የምናስቀምጠው። የዘንድሮ ግን ለኛ እንደ ኢንዱስትሪ ሚኒስቴር ሰጠን ቡና ነው። ደግሞ የዛሬው የበለጠ ደስ የሚል ነው። እንደዚህ ደግሞ በደንብ ልምት ብሎ ነው ያገኘ ነው። ይሄማ የደረሰ ነው። እንዴት አርገው ነው እንደዚህ አይነት እኛም ባደረግ እዚህ የገበሬው ማሳ ላይ መተከሉም ደግሞ ገበሬውም እንዲጠቀምና ኢኮኖሚካሊም ኢምፓወር እንዲሆን ያደርጋል ማለት ነው። ዛሬ የሚተከሉ ችግኞች የነገ ሀብት መሆናቸውን መገንዘብ ያስፈልጋል ያሉት የኢንዱስትሪ ሚኒስትር ዴኤታው ሀሰን መሐመድ የጽድቀት ምጣኔያቸውን በማሳደግ ዘላቂ አረንጓዴ ኢኮኖሚን ለመገንባት መስራት ይገባልም ብለዋል። የአረንጓዴ ኢኮኖሚን ከኢንዱስትሪ ልማት ጋር በማስተሳሰር ንጹህ፣ ተወዳዳሪ፣ ዘላቂ ኢንዱስትሪ ለመገንባት በርካታ ስራዎች እየተሰሩ ይገኛሉ። ሀብት ቆጣቢ ቴክኖሎጂን መጠቀም አረንጓዴ ኢንዱስትሪዎችን፣ ፓርኮችን በማስፋፋትና የሰርኩላር ኢኮኖሚን እንዲሰራራ
ማበረታታት ዋና ትኩረቶች አንዳንዶቹ ናቸው። ሊጠቀሱ የሚገቡ ጉዳዮች ናቸው። በአረንጓዴ አሻራ መርሃ ግብሩ ላይ ከ1300 በላይ የኢንዱስትሪ ሚኒስቴርና ተጠሪ ተቋማቱ ሰራተኞች መሳተፋቸውም ተገልጿል። የአረንጓዴ አሻራ መርሃ ግብር ስነ ምህዳርን ለመመለስና የምግብ ዋስትናን ለማረጋገጥ ወሳኝ መሆኑን የአማራ ክልል ግብርና ቢሮ ምክትል ኃላፊ አታገኘው አደመ ገለጹ። በተፈጥሮ ጥበቃ ራያነቷ በምትታወቀው የሰሜን ሸዋ ዞን አሳግርት ወረዳ የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት የአንድ ጀንበር የችግኝ ተከላ መርሃ ግብር ተካሂዷል። በላይ ተስፋዬ ተስፋን እንትከል በሚል መሪ ቃል በሰሜን ሸዋ ዞን አሳግርት ወረዳ የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት ተካሂዷል። በንቅናቄው ላይ የተገኙት የአማራ ክልል ግብርና ቢሮ ምክትል ኃላፊ ኢታለማው አደመ ተግባሩ የተፈጥሮ ሚዛንን የመጠበቅና ትውልድን የማስቀጠል ጉዳይ እንደሆነ ገልጸዋል። የተጎዱ አካባቢዎችን ችግኞችን በመትከል እንዲያገግሙ በማድረግ የተፈጥሮ ሚዛንን መጠበቅ፣ የአየር ንብረትን መጠበቅ የሚችሉ ናቸው ማለት ነው ችግኞች ሲተከሉ። ስለዚህ ለወደፊት አሁን ያለው ትውልድ ለወደፊት ለኢትዮጵያ ተስፋ፣ ለወደፊት ለኢትዮጵያ ትውልድ ዛሬ በመትከል የወደፊት ያደገችና ያማረች የለመለመች ሀገርን ለትውልዶቻችን የምናስተላልፍበት ተስፋ ነው ማለት ነው እየተከልን ያለ ነው። የአፈር ለምነት እንዲጠበቅ የሚያደርጉ የምንተክላቸው ችግኞች አሉ፣ የፍራፍሬ ችግኞች አሉ፣ የገቢ ማስገኛ ሊሆኑ የሚችሉና እነዚህን ሁሉ በመትከል ሀገራችንን ወደ ተሻለ ደረጃ ማድረስና የምግብ ዋስትናችንንም ለማረጋገጥ ምርትና ምርታማነታችንንም ለመጨመር ትልቅ አቅም ናቸው ማለት ነው። የአረንጓዴ አሻራ መርሃ ግብር በማህበረሰብ ውስጥ ጠንካራ የስራ ባህል እየሆነ የመጣ ተግባር ነው ያሉት ደግሞ የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ ናቸው። ከ2011 ዓመተ ምህረት ጀምሮ እንደ ባህል በየአመቱ እንደ ባህል እየሆነ የመጣ ትልቅ የሀገር ፕሮግራም ነው። የሸዋ ህዝብ ከጫፍ ጫፍ ሁሉ ጊዜ ከህፃናት፣ ተማሪዎች፣ አረጋውያን፣ መላ የጸጥታ መዋቅሩ፣ አርሶ አደሩ ጭምር በቃ ክረምት በመጣ ቁጥር ይሄ ስራ እንደ ባህል አድርጎ ወስደዋል። ዛሬም ይሄ የዚሁ አካል የሆነው ትልቁ ስራ ነው ሲሰራ የዋለው። ይሄ ስራ በሁሉም ወረዳዎች ቀጥሏል። በዛሬው ዕለት አምና የተከልናቸው ቦታዎች ደግሞ ስንንከባከብ በጋራ ነው የቆየ ነውና ይሄ እንደ ባህልና እንደ ልምድ ሆኗል። በየአመቱ 1% የደን ሽፋናችንን የዞናችን የደን ሽፋናችንን እናሳድግ የሚል እቅድ ኖሮ ነው እየሰራን ያለ ነው። አንድ ጀንበር የችግኝ ተከላ መርሃ ግብር ሰፊ ቅድመ ዝግጅት ሲደረግበት የነበረ መሆኑን የጠቀሱት ደግሞ የዞኑ ግብርና መምሪያ ኃላፊ ታደሰ ማሙሻ ናቸው። በቀጣይም ችግኞችን መጠበቅና መንከባከብ እንደሚገባ መልእክታቸውን አስተላልፈዋል። በ1160 ተፋሰሶች በ24 ወረዳዎች የተከላ ስራው በአግባቡ በህዝብ ንቅናቄ የተተከለ ነው ያለው። በቀሪ ጊዜያት ብዙ ጊዜ የምንመክረው ምንድነው የግብርና ባለሙያ ማጠንክረው መሄድ ያለበት ጉዳይ የተፈጥሮ ሀብት ስራ በሆነ ጊዜ ሰርተው የምታቆመው አይደለም። ችግኝ በተለይ እንክብካቤ የሚፈልግ ነውና ህዝቡ የተከለውን ችግኝ በማረም በመኮትኮት እንደዚህ አይነት ዝግጅቶችን በማድረግና በመከታተል የጽድቀት ምጣኔያቸው ጥሩ እንዲሆን ማድረግ ይኖርባቸዋል። የግብርና አመራርና ባለሙያም ይሄንን ተግባር በአግባቡ ክትትል እያደረጉ ኢቭን የደረቀ እንኳ ቢኖር እንደገና የመትከል እና የጽድቀት ምጣኔው ጥሩ እንዲሆን የማድረግ ስራ መስራት መቻል አለባቸው። የአረንጓዴ አሻራ መርሃ ግብር የተራቆቱ አካባቢዎችን ወደ ቀደመ ክብራቸው የመመለስና ለነገ ትውልድ ዛሬ የምንሰራበት በመሆኑ በቀጣይነት ተጠናክሮ ሊቀጥል እንደሚገባም መልእክት ተላልፏል። ከአሚኮ አዲስ አበባ ስቱዲዮ ተስፋን እንትከል የአረንጓዴ አሻራ መርሃ ግብርን የተመለከቱ ዘገባዎቻችንን ነው እየተከታተላችሁ የምትገኙት። ቀጥለናል። ህብረተሰቡን ባለቤት በማድረግ የሚተከሉ ችግኞችን የመጽደቅ ምጣኔ ለማሳደግ የሚያስችሉ ስራዎች መከናወናቸውን የከተማ አስተዳደሩ ግብርና መምሪያ አስታውቋል። በከተማ አስተዳደሩ የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ተከናውኗል። ስንታየው ኃይሉ በደብረ ብርሃን ከተማ ከማለዳው 12 ሰዓት ጀምሮ የተለያዩ የማህበረሰብ ክፍሎች በነቂስ በመውጣት የችግኝ ተከላ መርሃ ግብርን ሲያከናውኑ ቆይተዋል። ችግኝ ሲተክሉ ያገኘናቸው የማህበረሰብ ክፍሎችም እንግዲህ አጋጣሚውን መጠቀም በመቻላቸው ደስታ እንደተሰማቸው ነው ሀሳባቸውን ያጋሩን ማለት ነው። ችግኝ መትከል ማለት ህፃን ልጅ ማሳደግ ማለት ነው ለኔ ማለት ነው። ስለዚህ ችግኞች ተክዬ አንዷም ሳጠፋ አሁን ዛፍ ሆኗል። ከቤቴም ከብትመጭ በጣም ለችግኝ እንትን ነው የምሰጠው፣ ክብር ሰጠዋለሁ። ስለዚህ ደስ ብሎኛል። 5 አመት አካባቢ ነው እኛ በበጎ ፍቃድ ስራዎች ስናከናውን የነበረው። ለሁሉም ይብል የሚያሰኝ መቀጠል ያለበትና ጥሩ እንቅስቃሴ እንደሆነ እንደምታየው ወጣቱ በነቂስ ወጥቶ ዛሬ ሲሳተፍ ነበረ።
የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ የሆኑት አቶ በድሉ ብሸት የደብረ ብርሃን ከተማ ያላትን ኢንዱስትሪ የሚመጥን የአረንጓዴ አሻራ መርሃ ግብር ያስፈልጋታልና ችግኞችን በመትከል አካባቢን መንከባከብ ስለሚገባ ይህንን ስራ ተጠናክሮ እያስቀጠሉ ስለመሆኑም ተናግረዋል። በዋነኝነት ደብረ ብርሃን ከተማ አስተዳደር እንደሚታወቀው የኢንዱስትሪ ከተማ ነው። ኢንዱስትሪ እየተስፋፋ ነው። ለዛ ሊመጥን የሚችል የአረንጓዴ አሻራ ስራ መሰራት አለበት ብለን አቅደን ነው እየተንቀሳቀስ ነው ያለው። በጥሩ መልኩ እየሄደ ነው። ከተማን ውበት ሊያመጡ የሚችሉ የችግኝ ተከላ ነው እየተከናወነ ያለው። እቅዳችንን እናሳካለን። እስካሁን በተከልናቸው እቅዱን ሊያሳኩ የሚችሉ ስራዎችን ተሰርተዋል። የንቅናቄ በዛሬው ቀን ብቻ አይቀርም። አስቀድመን ነው የጀመርነው። በተከታታይ ቀናትም የመትከል ስራው ከእቅዳችን በላይ እስከምንፈጽም ድረስ ተጠናክሮ የሚቀጥል ነው የሚሆነው። የከተማ አስተዳደሩ ግብርና መምሪያ ኃላፊ የሆኑት አቶ መርሻ ይሳነውም በደብረ ብርሃን ከተማ እንግዲህ በ18 የገጠር ቀበሌዎች በ80 የተከላ ቦታዎች የቦታ መረጣዎቹም ከፕላን ጋር የተያያዙ ፕላን ወጥቶላቸው በራሳቸው የቱ ጋር ነው የሚገኙት የሚለውንም በማየት የመጽደቅ ምጣኔው ከፍ እንዲል ለማድረግ ስራዎች እየተከናወኑ እንደሚገኙ ነው የነገሩን። እንግዲህ በዚህ ዕለት ከ550 ሺህ ችግኝ በላይ እንተክላለን ብለን በአንድ ጀምር አቅደን የተከላው እንቅስቃሴ ከ12 ሰዓት ጀምሮ መርሃ ግብሩ እየተከናወነ ያለበት ሁኔታ ነው ያለው። እንግዲህ እንደ ከተማ አስተዳደር በዚህ ክረምት ከ9.1 ሚሊዮን ችግኝ በላይ ለመትከል አቅደን የዛሬውን ጨምሮ ማለት ነው እስከ 7.6 ሚሊዮን አካባቢ ተከላ ያከናወንበት ሁኔታ ነው ያለው። ቦታውን በታወቀ መንገድ የበኤክስዋ የመለየት ካርታ የማዘጋጀት እና ማህበረሰቡ ባለቤት እንዲሆን ከማድረግ አኳያ የቅድመ ዝግጅት ስራዎች ተሰርተው በዛ መንገድ ለማንሳት ነው። ኢኮኖሚያዊ ጥቅም ያላቸውን ችግኞች በመትከልና በመንከባከብ ሀገራዊ ኃላፊነታችንን እንወጣለን ሲሉ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ገለጹ። የኢትዮጵያ ንግድ ባንክ አመራሮችና ሰራተኞች የተሳተፉበት የችግኝ ተከላ መርሃ ግብር በቦሌ ለሚ ኢንዱስትሪ ፓርክ ተካሂዷል። ድልነሳ መንግስቴ ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ተዘጋጅታለች። ይህም የራሷን ሪከርድ በራሷ ለመስበር የተዘጋጀችበት ነው። የኢትዮጵያ ንግድ ባንክ ሰራተኞችና አመራሮች ደግሞ በዚህ በቦሌ ለሚ ኢንዱስትሪ ፓርክ ተገኝተው ይህን ሀገራዊ ጥሪ ተቀላቅለዋል። ችግኞች ተዘጋጅተዋል። እንዲሁም ደግሞ የችግኞችን የሚተክሉ ሰራተኞችም በደስታ ልጆቻቸውን ጭምር በመያዝ እዚህ ተገኝተዋል። ሀሳባቸውን እንጋራለን። እጅግ በጣም ደስተኛ ነኝ። በጣም ደስ ይላል። ያው ከዚህ በፊት በተደጋጋሚ እንተክላለን። እንዲህ አይነት ሀገራዊ ጥሪ ሲኖር በጋራ መሳተፍ በጣም ልዩ ስሜት ይፈጥራል። በተለይ ደግሞ የመጀመሪያችን አይደለም። ሁሌ በየአመቱ እየተገናኘን እንተክላለን። መትከል ብቻ አይደለም፣ እንንከባከባለን። 10 ተከልኩ። እኔ እንግዲህ 10 ለመትከል ነበረ። ከዛ በላይም ለመትከል ፈልጌ ነበር። ጉድጓድ እያለቀብን እያስቆፈርን ምናምንና እኔ እንግዲህ ወደ 8 ተክያለሁ። ጓደኛዬ 10 ከዛም በላይ ተከለዋሉ። በሀገር አቀፍ ደረጃ እየተከናወነ ያለው የአረንጓዴ ልማት እንደ ሀገር የኛን አካባቢ ጥሩ ለማድረግ ሀቢተብል ለማድረግ ከዛም አልፎ ደግሞ በዚህ ሂደት ውስጥ ደግሞ የሚሳተፉ ማህበረሰብ ገቢ ማግኘት የሚችሉበት ሌላ የእንቅስቃሴ መፍጠር የተቻለበት ሂደት ነው እና አንድምታው ብዙ ርቀት እየሄደ የመጣ ነው። በዚህ አመት በጣም በተጠናከረ መንገድ ኦርጋናይዝድ አድርገን ነው ለመምራት እየሞከረን ያለ ነው። ተስፋን እንትከል የተሰኘው እንግዲህ የችግኝ ተከላ መርሃ ግብር በአገር አቀፍ ደረጃ ዛሬ ተጀምሯል። የኢትዮጵያ ንግድ ባንክ ሰራተኞችና አመራሮችም እንግዲህ ዛሬ እዚህ በቦሌ ለሚ ኢንዱስትሪ ፓርክ ላይ ችግኝ ተከላ ስነ ስርዓት አከናውነዋል ማለት ነው። በጣም በርካታ ቁጥር ያላቸው ሰራተኞችና አመራሮች በተሳተፉበት የችግኝ ተከላ መርሃ ግብር እንግዲህ ከ22000 በላይ ሰራተኞች እንግዲህ ከዛሬ ጀምሮ እንደሚሳተፉ ነው የተገለጸው። በተለይ በዚህ የተገኙት የክቡር ፕሬዝዳንቱ አቶ አቤሳኖ የምንተክለው የሀገራችንን ተፈጥሮ ስነ ምህዳር ወደ ነበረበት ለመመለስ ነው። የምንተክለው ደግሞ ተስፋን እንትከል እንደተባለ ሁሉ ለነገ ልጆቻችን ጭምር የሚል መልእክታቸውን አስተላልፈዋል። ሀገራችንን የማስተካከል የተፈጥሮ ምህዳራችንን ወደ ነበረበት የመመለስ ታሪካዊ ግዴታ እንዳለብን ተረድተን ዛሬ ይህን ትኩረት አድርገን እንድንሰራ አደራ ለማለት ነው። ባለፉት ጥቂት ዓመታት የምንተክላቸው ችግኞች ፍሬ እያፈሩ ሊጠቅሙ የሚችሉ ከምግብነትም አልፎ ለፋብሪካ ለኢንዱስትሪ ኢንፑት ሊሆኑ የሚችሉ ዛፎችንም እንትከል፣ እዚህ ላይ እናተኩር የሚል ፕሮግራም መጥቷል። ስለዚህ
በአንድ ድንጋይ ሁለት ወፍ ይሆናል ማለት ነው። 8 ዙር በተሻገረው የአረንጓዴ አሻራ መርሃ ግብር ኢትዮ ቴሌኮም ከ4.6 ሚሊዮን በላይ ችግኞችን መትከሉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናገሩ። በአንድ ጀንበር የችግኝ ተከላ መርሃ ግብር የኢትዮ ቴሌኮም ሰራተኞች በአዲስ አበባ እንጦጦ ችግኝ ተከላ አካሂደዋል። ሀና ማርያም መስፍን ተጨማሪ አላት። በአንድ ቋንቋ የተናገርንበት፣ በአንድ ልብ የተነፈስንበት ኢትዮጵያ ለጀመረችው የአረንጓዴ ልማት ስትራቴጂ ወሳኝ ኩነቶች ከሆኑት መካከል አንደኛው የአረንጓዴ አሻራ መርሃ ግብር ነው። ከ2011 ዓ.ም ጀምሮ በቢሊዮን የሚቆጠሩ ችግኞች ተተክለዋል። አሁን የምንገኘው በእንጦጦ ተራራ በቁስቋም ማርያም ቤተክርስቲያን አካባቢ ነው። እዚህ ቦታ የመገኘታችን ምክንያት ደግሞ ኢትዮ ቴሌኮም ከ7 ዓመታት በፊት የጀመረውን የአረንጓዴ ልማት ስራዎችን ያስቀጠለበት መርሃ ግብርን ለመታደም ነው። እኛ ባለንበትም ከ3500 በላይ ሰዎች በተገኙበት በርካታ ችግኞች ተተክሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በተለይም ደግሞ ኢትዮ ቴሌኮም በዲጂታል ኢትዮጵያን እውን ከማድረግ ባሻገር ደግሞ የአረንጓዴ ልማት ኢኮኖሚውን በመደገፍ በኩል ጥምርታ እያስመዘገበ መሆኑን ተናግሯል። 4.6 ሚሊዮን ችግኞችን ተክለናል። በመላው ሀገራችን ወደ 889 የሚሆኑ መዳረሻዎች ላይ ማለት ነው። ከ24000 በላይ የዜጎቻችን ስራም እንደዚሁም እድል የተፈጠረላቸው ነው ማለት ነው። በአጠቃላይ ስታዩት ከተከልናቸው እንግዲህ ችግኞች ወደ 82.7 የጽድቀት ወይም ደግሞ የእድገት መጠን የታየበት ነው ማለት ነው። ይህም በማድረጋችን እንግዲህ የተጎዱ መሬቶች፣ የተራቆቱ መሬቶችን በአረንጓዴ በመሸፈን ምቹ እና አረንጓዴ የሆነች ኢትዮጵያን እየገነባን ነው የምንገኘው ማለት ነው። የዛሬ የችግኝ ተከላው ዋና መሪ ሀሳብ ተስፋን እንትከል ነው። በዚህ የችግኝ ተከላ ዝግጅት ላይ በርካቶች ተገኝተው የነገ ተስፋዎች ህፃናት ሳይቀሩ ከወላጆቻቸው ጋር ተገኝተዋል። እሺ እኔም አብሬ ከእናንተ ጋር ልሳተፍ ነው። እንዴት ናችሁ? ደህና። ሰላም ነው? ደህና እግዚአብሔር ይመስገን። ሚጣ ስምሽን ማን ልበል? አብሳዳት። እሺ እዚህ ቦታ ለምን እንደተገኘሽ ታውቂያለሽ? እሺ ንገሪኝ እስኪ። እሱ አትክልቶችን ለመትከል ከእናንተ አልፎ እሷ የመጣችበት ምክንያት ወይም ደግሞ ምንን ታሳቢ ያደርጋችሁ ነው እዚህ ላይ የጋበዛችኋት? አንደኛ የሀገር ፍቅር እንዲኖራት ነው እና ለአትክልቶች ያላትን እንክብካቤ እንድታሰፋው በሚል ያመጣኋት። አዎ ማለት አሁን በፊት ከነበረው አንፃር አሁን ብዙ ኢቭን እንኳን ፍሩቶችን ብናይ በብዛት እንደዚህ አሁን በየወረዳው በየክፍለ ከተማው እንደዚህ አይነት ሽያጮች አልነበሩም፣ ፍሩቶች ምኖችም እና በአሁን ሰዓት ደግሞ እንደዚህ አይነት ነገሮች በጣም ተስፋፍተዋል። በጣም ነው ደስ ያለኝ በእውነት። ምክንያቱም እንደዚህ አይነት ፍላጎት ራሱ ኖሯት በቃ ሄዳለሁ ብላ ስትነሳሳ እጅግ በጣም ነው የተደሰትኩት። አሁን በዚህ አካባቢ በጣም ብዙ የተተከሉ ችግኞች አሉና እነዚህ ችግኞች ወደፊት ሲያድጉ በጣም አድገው በቃ ለጤናም ያገለግሉናል። ፍራፍሬዎቹም ደግሞ ለምግብነት ታጥበው ይበላሉ። ኢትዮጵያ ይህንን ደግሞ በማስቀጠል እንደዚሁም ደግሞ ከሌሎች ሀገራት ቀድማ በማከናወንም እጅግ ትልቁን እርምጃ እየወሰደች ትገኛለች። ይህንን ጽናት ሁሉም ማህበረሰብ ክፍል እኛም ብቻ አይደለም በአፍሪካም በዓለምም ያሉ ሌሎች ሀገራት እንደ ምሳሌ እያነሱት የሚገኝ እንደመሆኑ መጠን እኛ ዛሬ እያደረግን ያለነውን ነገር አስተዋጽኦ ልጆቻችን ደግሞ ይህንኑ በመከተል ለቀጣይ ትውልዶች እቺ ዓለም ያው እንግዲህ መጨረሻው እስኪረጋገጥ ድረስ እስካለች ድረስ ለሁላችንም እኩል የሆነ እድልን መፍጠር መቻል አለባት። ሰው ከዛ አንፃር ሁሉም ሰው የበኩሉን ድርሻ እንዲወጣ የዛሬ 8 ዓመት አንድ ተብሎ የተጀመረው ሺዎችን፣ 100 ሺዎችን እንደዚሁም ደግሞ ሚሊዮኖችን አቋርጦ ቢሊዮኖች ላይ ደርሷል። ሀገር በዚህ ያገኘችው ጥቅም እንዲህ ነው ተብሎ የሚዘረዘር ብቻ እንዳልሆነ ይታወቃል። ምክንያቱም ጥቅሙ በእያንዳንዳችን በራፍ ላይ ደርሷልና እነዚህን ማስቀጠል የመጪው ትውልድ አሻራን ማሳረፍ ደግሞ ከኛ የሚጠበቅ ትልቁ ጉዳይ ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።